ቢሾፍቱ በሰባቱ ሐይቆቿ በማራኪ አየሯና በመልክዓ ምድራዊ አቀማመጧ የምትመረጥ በተፈጥሮ ገጸ በረከት የተዋበች ከተማ ነች። በኢትዮጵያ ካለፉት 7 ዓመታት ወዲህ እየተከናወነ የሚገኘው አረንጓዴ አሻራ መርሃ ግብር ቢሾፍቱ የበለጠ ውበት እንድትጎናጸፍ እድልን ሰጥቷታል። የከተማዋ ነዋሪና አስተዳደር አረንጓዴ አሻራን በመተግበርም በግንባር ቀደምትነት እንድትጠቀስ እያደረጉ ነው። ያው እንደሚታወቀው ቢሾፍቱ በ2011 የአረንጓዴ አሻራ በደንብ የተጀመረው ከዛን ጊዜ ጀምሮ ለ7 ዓመት ብዙ ተክለናል። ይህንንም ስንል አጠቃላይ ወደ 40 ሚሊዮን በላይ ነው ችግኞች የተከልነው። ደን ሽፋን ከድሮ ከነበረው እጥፍ ጨምሯል። ምቹ ለሰው ልጅ ኑሮ የምትወደድ ከተማ እንድትሆን አድርጎታል። እዛም ተርፎ ደግሞ ቢሾፍቱ የቱሪስት ማዕከል ከተማ ናትና ለዚህም ትልቅ አስተዋጽኦ ነው ያለው ማለት ነው። አረንጓዴ አሻራ መርሃ ግብር ለቢሾፍቱ ከተማ አዲስ ሕይወትን ዘርቷል። ከተማዋ ተፈጥሮ በሰጣት ምቹ የሙቀት መጠን በቂ የውሃ አማራጭና ለም አፈርን በመጠቀም ከፍተኛ የችግኝ ማፍላት አቅም መገንባት ችላለች። ዛሬ ቢሾፍቱ የራሷን መሬት በአረንጓዴ ከመሸፈን አልፋ ሌሎች ከተሞች ከፍተኛ መጠን ያለውን የሀገር በቀል የጥላና የፍራፍሬ ችግኞችን የምታቀርብ ዋና የችግኝ መጋቢ ከተማ ለመሆን በቅታለች። ቢሾፍቱ የማንኛውም ከተማ እንደ ሀገርም የችግኝ ምንጭ ናት። ለሁሉም ከተሞችም ችግኝ ከዚህ ለሁሉም ከተሞች የሚሰራጭበት ከተማ ናት። የተለያዩ ቫራይቲም ደግሞ የአየር ንብረትም ተስማሚ አየር ንብረት ነው ያላት። ማንኛውም ችግኝ አይነት እዚህ ይሆናል። ስለዚህ ችግኝ አምራች በሙሉ የተለያዩ ችግኞቹን እኛ ጋር ይገኛሉ ማለት ነው። ይህ የችግኝ ማፍላት እንቅስቃሴ አካባቢን ከማደስ ባሻገር ለሺዎች የስራና የህይወት በርን ከፍቷል። በተደራጁ ማህበራትና በግል የተሰማሩ በርካታ ወጣቶች ከአረንጓዴ አሻራ ቋሚ የገቢ ምንጭ አግኝተዋል። እንደ ከተማችን በሰፊው ሁሉም ሰው የሚሰራው አንዱ ችግኝ ነው። ትልቁ ገቢ ምንጭ ነው። ማንኛውም ቤቱ ደጃፉ ላይ ፕራክቲስ አድርጎ ወደ ገንዘብ መቀየር የሚችላቸው ነገሮች አንዱ ችግኝ ነው። ስለዚህ በጥቃቅንና አነስተኛ ወደ 206 የሚሆኑ በማህበር ደረጃ አሉ። እንደዚሁም ደግሞ እነሱ ከስራቸው ከ10 እና 15 ሰራተኛ በላይ የሚኖራቸው ማለት ነው። እንዲሁም ባለ ሀብት አለ። ከ50 60 ሰራተኛ የሚኖራቸው ደግሞ 8 የሚሆኑ ባለ ሀብቶች አሉ በችግኝ ስራ ላይ የሚሰሩ። እንደዚሁም ደግሞ በግለሰብም ደረጃ ደግሞ ወደ ጥቃቅንና አነስተኛ ከፍ ሳይል በግለሰብ ደረጃ በራሱ ቤትና በራሱ ደጅ ላይ በራሱ ቄ ላይ የሚሰራ ደግሞ እሱም ከ3 እስከ 5 ስራ እድል ፈጥሮ ደግሞ የሚሰራ የስራ እድል ፈጠራ ላይ ትልቅ አስተዋጽኦ ያላቸው ስራ ስፔሻሊ በችግኝ ዙሪያ በከፍተኛ ነው የምናየው ማለት ነው። የቢሾፍቱ ከተማ በአረንጓዴ አሻራ ያገኘችው ስኬት ተፈጥሮ የሰጣትን ጸጋ ከሰው ልጅ ጥረት ጋር በማቀናጀት ውጤት ማምጣት እንደሚቻል ማረጋገጫ ነው። ከተማዋ አካባቢዋን አስውባ አየሯን አድሳ ለሌሎች ከተሞች የችግኝ ምንጭ በመሆንና ለዜጎች ስራ በመፍጠር የአረንጓዴ ኢኮኖሚ ግንባታ ሕያው ማሳያ ሆናለች። የዘንድሮ የአረንጓዴ አሻራ ማስጀመሪያ መርሃ ግብር በቢሾፍቱ እንዲጀመር ከተወሰነበት ዋነኛ ምክንያት አንዱ የቢሾፍቱ ከተማ የኮሪደር ስራ ብቻ ሳይሆን ዛፍ በመትከል አበባ በመትከል ችግኝ በማፍላት ለአዲስ አበባም ጭምር ትልቅ ግብዓት ስለሆነችና የዚህ ዓላማ ስኬት ለነበራችሁ አስተዋጽኦና ለነበራችሁ ድጋፍ ምስጋና ለማቅረብ ጭምር ነውና እንኳን ደስ ያላችሁ። የቢሾፍቱ የአረንጓዴ አሻራ ስኬት ሚስጥር ደግሞ የማህበረሰቡ ባለቤትነት ነው። ነዋሪው ችግኝ ከመትከል ጀምሮ እስከ እንክብካቤ ድረስ የሚያደርገው ተሳትፎ አረንጓዴ ልማቱን የዘወትር ባህልና የዕለት ተዕለት ህይወት አካል እንዲሆን አድርጎታል። ከተማዋን የበለጠ አረንጓዴና ለኑሮ ምቹ የማድረግ ስራ አሁንም ተጠናክሮ ቀጥሏል።